የዓለማችን 5 እጅግ አስፈሪና ሚስጥራዊ ቦታዎች። እንዲያው ግን በምድር ላይ ስላሉ እጅግ አስገራሚ አስፈሪና ሚስጥራዊ ቦታዎች አስበው ያውቃሉ? ሰብአዊ ፍጥር ረግጧቸው በማያውቋቸው ድግድግ ጨለማ ያሉ ወይንም ደግሞ በአንድ ወቅት የሰው ልጅ የስልጣኔ ከተማ ማማ ሆነው ዛሬ ግን በባዶነትና በዝምታ የተዋጡ ስፍራዎች ውስጥ የሚንቀሳቀሱ እንግዳ የሆኑ ታሪኮች እንዳሉ መቼም የወሬ ሳትሰሙ አትቀርሙ። በዛሬው ዝግጅታችን ወደ እነዚህ ወደማይታወቁ ወደሚያስፈራው የሰው ልጅ አእምሮ ወደሚፈትኑት የምድራችን 5 እጅግ አስፈሪ ቦታዎች የሚወስድ መሰናዶን እናደርሳችኋለን። ለቻናላችን አዲስና እንግዳ ከሆናችሁም ሰብስክራይብ በማድረግ ይወዳጁን። አንደኛ፣ የአሻንጉሊቶቹ ደሴት ሜክሲኮ። በየዛፉ ላይ የተንጠለጠሉ አሊያም በግማሽ የበሰበሱና እያፈጠጡ የሚመስሉ በሺዎች የሚቆጠሩ አይኖች ያሉበት አስፈሪው ስፍራ ከሜክሲኮ ሲቲ በስተደቡብ በሚገኙት የኮሶቺሚልኮ ቦዮች መካከል ስትጓዙ ድንገት የአየር ንብረቱ የተቀየረና አካባቢው በከበደ ዝምታ የተዋጠ ይመስላችኋል። እዚህ ጋር ነው ኢስላ ዴላስ ሙኜካስ ወይንም የአሻንጉሊቶች ደሴት የምትገኘው። ይቺ ደሴት እንደ ማንኛውም ውብ ስፍራ አረንጓዴ ብትሆንም በውስጥ የያዘችው እይታ ግን ሰውን በህልሙ ጭምር የሚያስደነግጥ ጭምር ነው። በደሴቲቱ ላይ የሚገኙ ዛፎች ሁሉ በሺዎች የሚቆጠሩ ያረጁ፣ እጅና እግራቸው የተሰባበረ፣ አይናቸው የፈሰሰና ቆሻሻን የለበሱ አሻንጉሊቶች ተጠልጥለው ይገኛሉ። የዚህ አስፈሪው ታሪክ መነሻ ደግሞ የሞግዶን ጁሊያን ሳንታና የተባለ ብቸኛ ሰው በዚህች ደሴት ላይ ይኖር ነበር። ከዕለታት አንድ ቀን በአቅራቢያው ባለው ቦይ ውስጥ አንዲት ትንሽ ሴት ልጅ ሰምጣ ትሞትበታለች። ጁሊያን ከሞቷ በኋላ የእሷን መንፈስ ደሴቲቷን እንደተቆጣጠራት እሱንም ታሳድደው እንደነበረ ያምን ነበር። መናፍስቷን ለማረጋጋት ሲልም በየቦዩ የሚንሳፈፉትን ያረጁ አሻንጉሊቶች እየለቀመ በዛፎች ላይ መስቀል ጀመረ። ለ50 ዓመታት ይህንን ካደረገ በኋላ በ2001 ዓ.ም ጁሊያን በዚያች ልጅ አስክሬን በተገኘበት ቦታ ላይ ሰምጦ እንደሞተም ተነገረ። ዛሬ ደሴቲቱ የቱሪስቶች መዳረሻ ብትሆንም እዚያን የረገጡ ሰዎች ሁሉ አሻንጉሊቶቹ እርስ በርሳቸው በሹክሹክታ እንደሚነጋገሩ፣ አይኖቻቸው ሰዎችን እንደሚመለከቱ ይመሰክራሉ። ታዲያ ዛሬ ላይ ቦታው በአስፈሪነቱ የሰዎች መነጋገሪያና ዕውቅናንም አግኝቷል። ሁለተኛ፣ ፕሪፒያት ዩክሬን። ሰዓት የቆመባት በራዲዬሽን የተመረዘችው የሙታን ከተማ። እንደ አውሮፓውያን አቆጣጠር ኤፕሪል 26 1986 የዓለም ታሪክን የቀየረ አንድ አስከፊ አደጋ ተከሰተ። የቼርኖቢል የኒኩለር እጽዋት ፍንዳታ። ከአደጋው ማዕከል ጥቂት ኪሎ ሜትሮች ርቃ የምትገኘው የላቀ ስልጣኔ የነበራት የፕሪፒያት ከተማ በ48 ሰዓታት ውስጥ ሙሉ በሙሉ ሰዎች ከተማዋን እንዲለቁ ተደረገ። 50 ሺህ የሚጠጉ ነዋሪዎች የያዙትን ጥለው ምግቦቻቸውን በጠረጴዛ ላይ ትተው ሕፃናት መጫወቻቸውን እንደጣሉ ከተማዋን ለቀቁ። ዛሬ ፕሪፒያት የሰው ልጅ ድንገት ቢጠፋ ዓለም ምን ልትመስል እንደምትችል የሚያሳይ ሕያው ምስክር ናት። በከተማዋ መሃል የሚገኙ ግዙፍ የመዝናኛ ፌርዌል ዝገት ለብሶ በነፋስ ሲወዛወዝ የሚፈጥረው ድምፅ የከተማዋን ጭርታ የበለጠ የሚያስፈራዋል። በከተማዋ ውስጥ ምንም የሚታይ የሚንቀሳቀስ ፍጡር የለም። አየሩ ዛሬም ድረስ በማይመረመር የራዲዬሽን መርዝ የተሞላ ነው። የተተዉ ትምህርት ቤቶች፣ በየክፍሎች ውስጥ የተበተኑ የልጆች ደብተሮች፣ የጋዝ ማስኮች፣ አቧራ የለበሱ አሻንጉሊቶች አካባቢውን እጅግ አስደንጋጭ ያደርጉታል። ፕሪፒያት ውስጥ ስትራመዱ የሚሰማችሁ ብቸኛ ድምፅ የራሳችሁ የእግር ኮቴና የህንፃዎቹ ፍራሽ በነፋስ ሲንቀሳቀስ የሚፈጠረው ድምፅ የህንፃዎቹ ፍርስራሽ በነፋስ ሲንቀሳቀስ የሚፈጠረው ድምፅ ብቻ ሲሆን ከተማዋ የሰው ልጅ ለፈጠረው ጥፋት የቆመች ትልቅ መቃብርም ትመስላለች። ሌላዋ እጅግ አነጋጋሪዋ የአኦኪጋራ ደን በጃፓን የሚገኘው ነው። የራስ ማጥፊያው ጫካና የረገፉ ቅጠሎች ሚስጥር እየተባለም ይጠራል። በፉጂ ተራራ ስር የሚገኘው ይህ የአኦኪጋራ ደን የዛፎች ባህር ሲኦፍ ትሪ በመባል የሚታወቅ ሲሆን ጫካው እጅግ ጥቅጥቅ ያለ ከመሆኑ የተነሳ የፀሐይ ብርሃን ውስጥ ዘልቆ ለመግባት ይቸግራል። የዱር እንስሳትም እምብዛም የማይገኙበት ነገር ግን ጫካ በዓለም ላይ በሌላ አስፈሪ ስሙ የሚታወቀው የራስ ማጥፊያ ጫካ እንደሆነ ይነገራል። በየዓመቱ በደርዘን የሚቆጠሩ ሰዎች ሕይወታቸውን ለማጥፋት ወደዚህ ጫካ ይተማሉ። በጫካው መግቢያ ላይ የጃፓን መንግስት ሕይወት ወላጆች የሰጡት ውድ ስጦታ ናትና እባክህ እርዳታ ጠይቅ የሚሉ የልመና ሰለዴዎች ምልክትን አቁሟል። ጫካው የተፈጠረው ቀድሞ በነበረ የእሳተ ገሞራ
ምዕራፍ ፍንዳታ በወጣ ማዕድን ላይ በመሆኑ ኮምፓሶች በመስኩ ላይ ኮምፓሶችና የሞባይል ኔትወርኮች ሙሉ በሙሉ እንዲጠፉም ያደርጋል። እዚህ ጫካ ውስጥ ከገባህ መንገድ ሁሉ በቀላሉ ልታጣ የምትችልበት፣ ወደ ሞት ጉዞ ቀላል የሚሆንበት፣ ወደ ጫካ ውስጥም በጥልቀት የገቡ ሰዎች በየዛፉ ላይ ታሰሩ ቢጫና ቀይ ገመዶችን የሚመለከቱበት ስፍራ ነው። እነዚህ ገመዶች ሕይወታቸውን ለማጥፋት የወሰኑ ሰዎችም ሐሳባቸውን ቢቀይሩ መውጫ መንገዳቸውን ለማግኘት ያሰሯቸውም ናቸው። ብዙዎች ግን ተመልሶ አልወጡም። በጫካው ውስጥ የሚነፍሰው ነፋስ የሞቱት ሰዎች የጭንቀት ድምፅን ይዞ የሚወጣው የአካባቢው ነዋሪዎች የሞቱት ሰዎች የጭንቀት ድምፅ ይዞ እንደሚመጣ የአካባቢው ነዋሪዎች ያምናሉ። ዛሬም ድረስ ከሚፈሩ ሚስጥራዊ ቦታዎች መካከል አንዱም ሆኗል። ሌላው አራተኛው ፖቬገሊያ ደሴት ኢጣሊያ ሲሆን በበሽታና በስቃይ የታጠረችው የተረገመች ደሴት ይሏታል። በቬኒስ ውብ ማዕከሎች መካከል የምትገኘው ፖቬጊሊያ ደሴት የሮማንቲክ ከተማዋ ተቃራኒ የሆነው ጥቁር ገጽታ ናት። ይቺ ደሴት በዓለም ላይ እጅግ በመናፍስት የታወቀች ተብላ የምትጠራ ሲሆን የጣሊያን መንግሥት ዛሬ ድረስ ማንኛውም ሰው ወደዚህ ደሴት እንዳይገባ ጥብቅ እገዳን ጥሏል። ደሴቱ ይህንን አስፈሪ ስም ልታገኝ የቻለችው በታሪኳ በፈሰሰው ደምና ስቃይ ሲሆን በአውሮፓ የጥቁር ሞት ወረርሽኝ በተከሰተበት ወቅትም በበሽታው የተገኘባቸው ሰዎች ሁሉ ወደዚህች ደሴት ተለይተው እንዲሞቱ ይላኩ ነበር። ከ160 ሺህ በላይ ሰዎች እዚህ ደሴት ላይ በሕይወት እያሉ ተቃጥለዋል ወይንም ተቀብረዋል። የደሴቲቱ አፈር 50% ያህሉ በሰው አመድ የተሰራ ነው የሚባል ሲሆን በ19ኛዎቹ ደሴቲቱ ላይ የአእምሮ ሕክምና ሆስፒታል የተከፈተም ሲሆን እዚያ የነበረው ዋና ሐኪም በሽተኞቹን ለጭካኔ የተሞላበት ሙከራ ይጠቀምባቸው እንደነበር፣ ሐኪሙም በኋላ ላይ በመናፍስት ተሳደርኩ በማለት ከደሴቲቱ ትልቅ ፎቅ ላይ ዘሎ ሕይወቱን እንዳጠፋም ይነገራል። ዛሬ ታዲያ ደሴቲቱ ፍርስራሽ ስትሆን አሳጥማጆች ሳይቀሩ የአጥንት ስብርባሪዎች በመረባቸው ውስጥ እንዳይገቡ በመፍራት ወደ ደሴቲቱ እንደማይጠጉም ይነገራል። ዛሬም በአስፈሪነታቸው ከሚጠቀሱ ቦታዎች መካከል አንደኛው ይህ ስፍራ ነው። ሌላውና የመጨረሻው ሰንደቅ ቤተ ክርስቲያን ቼክ ሪፐብሊክ የሚገኘው ሲሆን ከ40 ሺህ የሰው አጥንቶች የተሠራው የሥነ ሕንፃ ጥበብም ይታያል። ከፕራግ ከተማ ጥቂት ርቃ በምትገኘው ኩትናሆራ ውስጥ አንድ የተለየ ቤተ ክርስቲያን ይገኛል። ከውጪ ሲያዩት ተራ የጥንት ሕንፃ የሚመስል ነገር ግን ወደ ውስጥ ሲገቡ የሚጠብቃችሁ እይታ መተንፈስን የሚያስረሳ ነው። የዚህ ቤተ ክርስቲያን የውስጥ ማስጌጫዎች፣ የጣሪያ መብራቶች፣ የወንበር ማስጌጫዎች፣ የቤተ ክርስቲያኑ አርሞችና የእምነት ምልክቶች ሁሉ የተሰሩት ከእውነተኛ የሰው ልጅ አጥንት ነው። ከ40 ሺህ እስከ 70 ሺህ የሚደርሱ ሰዎች አጥንቷቸው ለዚህ ሥራ አንዷለም ተነግሯል። በ14ኛውና በ15ኛው ክፍለ ዘመን በጦርነት በበሽታ የሞቱ ሰዎች ቁጥር በመብዛቱ የመቃብር ስፍራ ይጠባል። በ1870 ዓ.ም ፍራንቲሼክ ሪንት የተባለ የአጥንት ቀራጭ እነዚህን የተቆለሉ አጥንቶችን በመውሰድ ቤተ ክርስቲያኑን በሚያስፈራ ነገር ግን ጥበባዊ በሆነ መልኩ አስገራሚ አድርጎ አዋቅሯቸዋል። በመካከሉ የተንጠለጠለው ግዙፍ መብራት ቢያንስ አንድ ጊዜ እያንዳንዱ የሰውነት ክፍል አጥንትን ያካተተ ሲሆን ያስፈሪ ቢሆንም የሰው ልጅ ሕይወት አጭርነትና የሞትን አይቀየሪነት የሚያስታውስ ጥልቅ ፍልስፍናዊ ስፍራም ነው። እነዚህ 5 ቦታዎች የሚያሳዩት ነገር ቢኖር ፍርሃት ከጨለማ ብቻ የሚመጣ አለመሆኑን ነው። ፍርሃት ካለፈ ታሪክ፣ ከሰው ልጅ ስህተት ተፈጥሮ የሰው ልጅ አሻራ ስታጠፋ ከሚፈጥረው ባዶነትም ይመጣል። እነዚህ ቦታዎች በአካል ለመጎብኘት ድፍረቱ ይኖራችሁ አይኖራችሁ የእናንተ ምርጫ ነው። ነገር ግን ታሪካቸው ሁልጊዜም የዓለማችን አስደናቂና ሚስጥራዊ ገጽታዎችን እያስታወሰም ይኖራል። ታዲያ እኛም እነዚህን ቦታዎች እንደዚህ ያስቀኘናችሁ። በድጋሚ ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።